ሰላም ውድ ቤተሰብ፣ ዛሬ ደግሞ እንግዲህ እንዴት አድርገን ጋትን ወይም ደግሞ የኢትዮጵያ ብሔራዊ ድህረ ምረቃ መግቢያ ፈተናዎችን በተለይ የሂሳብ ትምህርት ኳንቲቴቲቭ ሪዝኒንግ በተሳካ ሁኔታ ማለፍ እንደሚቻል አንዳንድ ቲፖችን እነግራችኋለሁ። እኔን የጠቀመኝን እናንተም እንድትጠቀሙበት ብዬ እነግራችኋለሁ። እዚህ እኔ የሂሳብ ጥያቄዎችን በምን መንገድ እንደሰራሁት በእርግጥ የሂሳብ መምህር መሆኔ አንደኛ ጠቅሞኛል። ሁለተኛ ደግሞ ማንኛውም የየትኛውም ሰብጀክት መምህር የሆነ እንዴት አድርጎ ፈተናውን በቀላሉ ከግማሽ በላይ ወይም ደግሞ አጥጋቢ ውጤት አምጥቶ እንደሚያልፍ አንዳንድ ቲፖችን እነግራችኋለሁ ማለት ነው። ስለዚህ የመጀመሪያው ነገር የጋት ፈተናን በስኬት ለመወጣት ማየት ያለብን የጊዜ አጠቃቀም ነው ወይም ደግሞ ታይም ማናጅመንት። በፈተና ወቅት ለአንድ ጥያቄ ከአንድ ደቂቃ በላይ ላለማጥፋት መሞከር አስፈላጊ ነው። አስቸጋሪ ጥያቄ ካጋጠማችሁ በማለፍ እየቀለሉትን ቀድሞ መሞከር ያስፈልጋል ማለት ነው። ምክንያቱም አስቸጋሪ የምትሉት ጥያቄ ላይ ጊዜ እየጨረሳችሁ ሌላው መስራት እየቻላችሁ ጊዜ ሲያልቅባችሁ አድቫንቴጃችሁን ስለሚቀንስ ይሄንን በአግባቡ የጊዜ መጠቃቀምን መለማመድ አለባችሁ ማለት ነው። ሌላው የቀደሙ ፈተናዎችን መለማመድ ወይም ደግሞ ፕራክቲስ ፓስት ፔፐርስ። ቀድሞ የጋት ወይም ደግሞ የናሽናል ኤግዛም ፈተናዎች በመስራት ጥያቄዎቹን አወቃቀሩንና አቀራረቡን ስልት ለመረዳት በእጅጉ ስለሚረዳ የተለያየ ግሩፖች ላይ በተለያየ ቴሌግራም ግሩፕ ሊሆን ይችላል፣ ዋትስአፕ ግሩፕ ሊሆን ይችላል፣ የጋት ግሩፕ ያለበትን ተቀላቅላችሁ ጥያቄዎቹን መለማመድና እንዴት እንደሚወጡ ማወቅ አስፈላጊ። ሶስተኛው ኤሊሚኔሽን ቴክኒክ ይባላል ወይም ደግሞ የማስወገድ ዘዴ። በተለይ ይሄ በጣም ጠቅሞኛል እኔን። ትክክለኛ መልስ ወዲያውኑ ካላወቃችሁት ስህተት ሊሆኑ የሚችሉትን አማራጮች በመቀነስ ወደ እውነተኛ መልስ መቅረብ ይቻላል። ስለዚህ ኤሊሚኔሽን ቴክኒክ ይባላል። ይሄን ፈተና ላይ መጠቀም ትችላላችሁ። ሌላው አሁን ደግሞ እስቲ ሂሳብ ፓርት ላይ የሂሳብ ጥያቄዎችን እንዴት አድርጋችሁ እንደምትሰሩ ወይም ደግሞ ምን አይነት ጥያቄዎች እንደሚመጡ ቲፕ ልንገራችሁ። በፈተና ላይ በብዛት የሚመጡ የሂሳብ ዘርፎች ትኩረት ሊደረግባቸው የሚገቡ ነጥቦችን አንድ ብዬ ልጀምርላችሁ። የመጀመሪያው አርቲሜቲክ ላይ ፐርሰንቴጅ አለ፣ ሬሾ አለ፣ ፕሮፖርሽን አለ፣ አማካኝ፣ ሚን ወይም ደግሞ አቨሬጅ የሚባሉ እነኚህ ላይ ትኩረት አድርጋችሁ ብዙ ጥያቄዎችን ሞክሩ። በእርግጠኝነት ከዚህ ውስጥ ጥያቄዎች ይመጣሉ ማለት ነው። ሌላው የቁጥሮች ባህሪ ወይም ደግሞ ነምበር ፕሮፐርቲ፣ ለምሳሌ ተካፋይነት፣ ፕራይም ነምበርስ፣ ኢቨን ነምበርስ፣ ኦድ ነምበርስ፣ ኮምፖዚት ነምበርስ የሚባሉ ነገሮችን በደንብ መከለስ። ይሄ መጀመሪያው ነው። ሁለተኛው አልጀብራ ነው። ይሄኛው ደግሞ ቀላል ሊኒየር ኢኩዌሽኖችን እንዴት አድርገን እንደምንሰራ፣ ኢኒኳሊቲዎችን እንዴት አድርገን እንደምንሰራ፣ ፋክተራይዜሽን ተጠቅመን ፕሮዳክት ሩል ተጠቅመን እንዴት እንደምንሰራ ሊኒየር አልጀብራን መቀለስ ያስፈልጋል። ፋክተራይዜሽን አለ፣ ኤክስፖነንት አለ፣ ብዙ ነገሮች አሉ እዚህ ውስጥ። ስለዚህ አልጀብራን ከአልጀብራ ውስጥ ስለ ሊኒየር ኢኩዌሽን፣ ስለ ኢኒኳሊቲ፣ ስለ ፋክተራይዜሽን፣ ስለ ኤክስፖነንት የተለያዩ ነገሮችን ማንበብ ያስፈልጋል። ወይም ደግሞ መዘጋጀት፣ የተለያዩ ጥያቄዎችን መስራት ያስፈልጋል እዚህ ላይ ማለት ነው። ሌላው ጂኦሜትሪ ላይ ነው። ጂኦሜትሪ ላይ በተለይ ስለ ሰርክል እና ስለ ፔሪሜትር፣ ስለ ኤሪያ ያሉትን ነገሮች፣ ስለ ፓይታጎረስ ቴረም፣ ስለ አንግል ባህሪያት፣ እነኚህ ነገሮች በደንብ አይታችሁ ወይም ደግሞ ብዙ ጥያቄዎች እዚህ ላይ ሰርታችሁ ከሄዳችሁ ከጂኦሜትሪ ምንም ነገር እንደማታጡ ነው የምነግራችሁ። ሌላው የመረጃ ትንተና፣ ያ ማለት ግራፎች ወይም ደግሞ ቻርቶች ወይም ደግሞ ሰንጠረዦች በፍጥነት በማንበብና መረጃ የማውጣት ልምድ ይኖራችሁ። ይሄ በተለይ ይሄ ፓርት የሆነ ራሱን የቻለ ፓርት ሆኖ ሊመጣ ይችላል። በቴብል የተሰጠ ነገር ግራፎቹ ላይ ያሉ ነገሮች ትንተና መስጠት ብቃት ማዳበር አለባችሁ። ብዙ ጥያቄዎች በዛ መልኩ የተሰሩ ስላሉ እሱን መለማመድ አለባችሁ። ሌላው ደግሞ የቃል ጥያቄዎች ወይም ደግሞ ወርድ ፕሮብሌም የሚባሉት የተሰጡ ቃል መረጃዎች ወደ ሂሳብ ቀመር ወይም ደግሞ ማቴማቲክስ ኢኩዌሽን መቀየር ብቃትን ማዳበር አስፈላጊ ነው። በጣም አስፈላጊ ነው ይሄ ማለት።
የቃል ጥያቄውን ለማንበብ ሌት በማለት ከወርድ ፕሮብሌም ወደ ማቴማቲክስ ፕሮብሌም የመቀየር ብቃትን መለማመድ ያስፈልጋል። ይሄ ሁሉ ከፈተና በፊት ነው።